ሰላም ተመልካቾች እንደምን አላችሁ? ዛሬ ደግሞ በዋና ከተማችን አዲስ አበባ ወቅታዊ ሁኔታና ሁላችንን በሚያሳስበው የጎርፍ አደጋ ፍሎዲንግ ዙሪያ በዝርዝር ለመነጋገር ተገናኝተናል። በቅርቡ በጣለው ከፍተኛ ዝናብ ምክንያት በከተማዋ የተለያዩ ክፍሎችና አዳዲስ በተገነቡ የኮሪደር ልማት መስመሮች ላይ የታዩት የጎርፍ መከማቸት አደጋዎች በርካታ ጥያቄዎችን አስነስተዋል። በመንግስት ደረጃ ከ150 ቢሊዮን የኢትዮጵያን ብር ወይም ከ2.6 ቢሊዮን የዩኤስ ዶላር በላይ ወጪ የተደረገባቸው አዳዲሶቹ የኮሪደር ልማቶች የከተማውን ገጽታ ሙሉ በሙሉ ቢቀይሩም አንዳንድ አካባቢዎች ግን ከፍተኛ የጎርፍ ጉዳትና መበላሸት ተጋልጠዋል። በዚህ ቪዲዮ አዲስ አበባ ለምን እንደዚህ አይነቱን የጎርፍ አደጋ እንደተጋለጠች ምክንያቱን በጥልቀት እንመረምራለን። በተጨማሪም የከተማዋን ወንዞች በመገደብና ካናሎችን በመስራት የተገኙትን ትልልቅ ጥቅሞች፣ አሁን የታዩትን ጉድለቶችና ለወደፊት በጥራት መስተካከል የሚገባቸውን ዋና ነጥብ ዝርዝሮች እንቃኛለን። ከኔ ጋር እስከመጨረሻው አብራችሁን ሁኑ። በመጀመሪያ አዲስ አበባ ለከፍተኛ የጎርፍ አደጋ ለምን እንደተጋለጠች ዋና ምክንያቶችን እንመልከት። ከተማችን አዲስ አበባ በጂኦግራፊ አቀማመጧ የተራራማ ቦታዎች ስብስብና ቁልቁለታማ መሬት ላይ የምትገኝ በመሆኗ ከእንጦጦና ከሌሎች ከፍታ ቦታዎች የሚወርደው የዝናብ ውሃ በከፍተኛ ፍጥነት ወደ ከተማዋ እምብርት ይፈሳል። ይህ ተፈጥሯዊ አቀማመጥ ለጎርፉ መከሰት የመጀመሪያው ምክንያት ነው። ሁለተኛውና ዋና ምክንያት ደግሞ ፈጣን የከተሜነት መስፋፋት ነው። ከቅርብ ዓመታት ወዲህ በከተማዋ ውስጥ የሚገኙት ኮንክሪት ህንፃዎች፣ የመንገድ አደባባዮችና አስፋልቶች መሬቱ የዝናብ ውሃን ወደ ውስጥ የመምጠጥ አቅሙን እጅግ አዳክመውታል። በዚህም ምክንያት የሚጥለው ዝናብ በሙሉ ወደ መሬት ሳይሰርግ በመሬት ላይ ፈሶ ወደ ጎርፍነት ይለወጣል። ከዚህም በተጨማሪ አሮጌዎቹና የደረጃቸውን ያልጠበቁት የፈሳሽ ማስወገጃ ካናሎች የዝናብ ውሃውን መጠን የመሸከም አቅም ማነሳቸው አደጋውን ይበልጥ ያባብሰዋል። ይህም በኮሪደር ልማቱ ወቅት በተሰሩ አንዳንድ አዳዲስ መንገዶች ላይ የውሃ መቋጠርና መደፈን እንዲፈጠር ምክንያት ሆነዋል። በቅርቡ በጣሉ ከፍተኛ የክረምት ዝናብ ምክንያት በተለያዩ የከተማዋ ክፍሎችና በኮሪደር መስመሮች ላይ የውሃ መቋጠርና የጎርፍ መከማቸት አደጋዎች ታይተዋል። ይህ አደጋ በተለይም በከፍተኛ ፍጥነት በሚወርደው የዝናብ ውሃ ምክንያት በካናሎች አካባቢ የውሃ ፍሰት ፍጥነት መጨመርና የመንገድ ዳርቻዎችን የመሸርሸር ሁኔታዎችን አስከትሏል። ለከተማዋ የኮሪደር ልማትና የመሰረተ ልማት ማሻሻያዎች በአጠቃላይ ከ150 ቢሊዮን ብር 2.6 ቢሊዮን ዩኤስዲ በላይ ግዙፍ የኢንቨስትመንት የወጣ በመሆኑ እነዚህን የተሰሩ ሀብቶች ከጎርፍ አደጋ መጠበቅና እንክብካቤ ማድረግ የሁላችንም ኃላፊነት ነው። የከተማዋ የኮንክሪት መጠን መጨመርና ክፍት የአፈር ቦታዎች መቀነስ የሚወርደውን ዝናብ ሙሉ በመሬት ላይ እንዲፈስ ስለሚያደርገው ለውሃው መተላለፊያ በቂ መስመር ማዘጋጀት የቴክኒክ አስፈላጊነት ነው። ከዚህም በተጨማሪ በየቦታው የሚጣሉ ጠንካራ ቆሻሻዎችና የፕላስቲክ ጠርሙሶች ወደ ፍሳሽ ማስወገጃ ካናሎች በመግባት መተላለፊያዎቹን ስለሚደፍኑ ጎርፉ መንገዶቹን ጥሶ ወደ ውጭ እንዲወጣ ያደርገዋል። ይህ ደግሞ በከተማዋ ውበትና መሰረተ ልማቶች ላይ ተጽዕኖ ያሳድራል። አሁን ደግሞ የጎርፍ አደጋን ለመቀነስና የከተማዋን የስነ ምህዳር ሚዛን ለመጠበቅ ከተሰሩት ትልልቅ አዎንታዊ ስራዎች መካከል የወንዞች መገደብና የካናል ልማት ፕሮጀክቶችን እንመልከት። አዲስ አበባ ወንዞች በስርዓት ማዘጋጀትና ዳርቻቸውን በኮንክሪትና በአረንጓዴ ልማት ማጠሩ ለከተማዋ በርካታ ጥቅሞችን አስገኝቷል። የመጀመሪያው ጥቅም የወንዞችን የተፈጥሮ ፍሰት በቁጥጥር ስር መዋል ነው። ቀደም ሲል ወንዞቹ ያለምንም መሸፈኛና መከላከያ በነፃነት ሲፈሱ በዝናብ ወቅት የጎርፉ መጠን ስለሚጨምር በወንዝ ዳርቻ የሚገቡ መኖሪያ ቤቶችን ይወስድና የምድር መሸርሸር ኢሮዥን ያጋጥም ነበር። አሁን ግን ወንዞች በመገደባቸውና ካናሎች በመሰራታቸው የውሃው ፍሰት አቅጣጫውን ሳይስት በሰላም እንዲፈስ ተደርጓል። ሁለተኛው አዎንታዊ ጎን ደግሞ ቀደም ሲል የቆሻሻ መጣያና መጥፎ ጠረን ምንጭ የነበሩትን የወንዝ ዳርቻዎች ወደ ማራኪ የመዝናኛ ስፍራዎችና የፓርኮች መቀየር መቻሉ ነው። ይህም የከተማዋን አየር ንጹህ ከማድረጉ በላይ የአፈር መሸርሸር በከፍተኛ ደረጃ ቀንሶታል። ሶስተኛው ትልቅ ጥቅም ወንዞችን በማገድ የተፈጠሩት አርቲፊሻል ሐይቆችና የውሃ ማጠራቀሚያዎች የሚፈጥሩት ጥቅም ነው። እነዚህ ማጠራቀሚያዎች በከፍተኛ ዝናብ ወቅት በአንድ የሚወርደውን ጎርፍ በከፊል በመያዝ ወደ ታችኛው የከተማዋ ክፍል የሚሄደውን የውሃ መጠንና ፍሰት ይቀንሱታል። ይህም በታችኞቹ አካባቢዎች ላይ ይደርስ የነበረውን አጣዳፊ የጎርፍ አደጋ የመቀነስ አቅም አለው። ነገር ግን ከነዚህ አዎንታዊ ጎን ለጎን አሁን በቴክኒክ ደረጃ መሻሻልና መስተካከል ያለባቸው በርካታ የምህንድስና ስራዎች አሉ። አንደኛውና ዋናው ነጥብ የካናሎቹን የመሸከም አቅም ድሬኔጅ ካፓሲቲ ማሳደግ ነው። የአየር ንብረት ለውጥ የሚያስከትለውን ከፍተኛ የዝናብ መጠን ታሳቢ ያደረጉ ሰፋፊና ጥልቅ የፍሳሽ ማስወገጃ መስመሮችን መገንባት አስፈላጊ ይሆናል።
በተጨማሪም በመንገዶች ዳርቻ የሚገነቡ የውሃ መግቢያ ቀዳዳዎች በቂ ብዛት ያላቸውንና በቆሻሻ በቀላሉ የማይደፈኑ ሆነው በዘመናዊ የብረት ወይም የኮንክሪት ወንፊት ግሬትስ ሊደራጁ ይገባል። ይህም ውሃው በመንገድ ላይ ሳይቆም በፍጥነት ወደ ካናሉ እንዲገባ ይረዳል። ሁለተኛው ዋናው የቴክኒክ መፍትሄ ደግሞ ዘመናዊ የውሃ መምጫና ማጠራቀሚያ ሲስተሞችን ሰስቴኔብል ኡርባን ድሬኔጅ ሲስተምን መጠቀም ነው። ይህ ዘዴ የዝናብ ውሃ አጠቃላይ አስፋልቱ ላይ ከመፍሰሱ በፊት በመንገድ ዳርቻ በሚዘጋጁ ልዩ አረንጓዴ ቦታዎችና አፈር ውስጥ ሰርጎ እንዲገባ የሚያስችል ምህንድስና ጥበብ ነው። በኮሪደር ልማቱ ወቅት የተተከሉት እጽዋቶች፣ ሳሮችና ዛፎች የመሬቱን የውሃ መምጠጥ አቅም የሚጨምሩ በመሆናቸው በእነዚህ አረንጓዴ መስመሮች ስር የውሃ መተላለፊያ አፈሮችንና ጠጠሮችን በስፋት መጠቀም ይገባል። ይህም የጎርፉን መጠን በመቀነስ የመንገዶቹንና የኮሪደሩን አገልግሎት ዘመን ያራዝመዋል። ሶስተኛውና እጅግ ወሳኙ ነጥብ የተገነቡትን የፍሳሽ ማስወገጃ ካናሎችና የኮሪደር መስመር ልማቶች ቀጣይነት ባለው መልኩ የመጠበቅና የማጽዳት ስራ ነው። የክረምቱ ወራት ከመግባቱ በፊትና በክረምቱ ወቅት በካናሎች ውስጥ የተከማቹትን አሸዋዎች፣ ደለልና ጠንካራ ቆሻሻዎች በወቅቱ የማንሳት ስራ በስፋት ሊሰራ ይገባል። አራተኛውና ትልቁ የኃላፊነት ድርሻ የሚወድቀው በሁላችንም የከተማ ነዋሪዎች ላይ ነው። የህብረተሰብ ግንዛቤና የባህሪ ለውጥ ለጎርፍ አደጋ መቀነስ ወሳኝ ሚና ይጫወታል። በዕለት ተዕለት እንቅስቃሴያችን የምንጠቀማቸውን የፕላስቲክ ጠርሙሶች፣ የካርቶን ቆሻሻዎችና ሌሎች ጠንካራ ቁሳቁሶችን ወደ መንገድ ዳርና ካናሎች የመጣል ልማድ በጣሙን ሊቆሙም ይገባል። እነዚህ በቸልተኝነት የሚጣሉ አነስተኛ ቆሻሻዎች ተሰብስበው የፍሳሽ ማስወገጃ ቀዳዳዎችን ስለሚደፍኑ በቢሊየን የሚቆጠር ብር የወጣባቸው አዳዲስ መንገዶችና ኮሪደሮች በጎርፍ እንዲበላሹ ዋነኛ ምክንያት ይሆናሉ። የከተማችንን ውበትና መሰረተ ልማት እንደራሳችን ሀብት አድርገን የመንከባከብ ኃላፊነት አለብን። በየአካባቢው የሚገኙ የነዋሪዎች ማህበራትና ወጣቶች የፍሳሽ መስመሮችን እንዳይደፈኑ ቅድመ ጥንቃቄ በማድረግ የአካባቢያችንን ካናሎች በጋራ የማጽዳት ባህልን ማሳደግ ይኖርባቸዋል። በአጠቃላይ ለዋና ከተማችን አዲስ አበባ የኮሪደር ልማት የወጣው ከ150 ቢሊዮን ብር ወይም ከ2.6 ቢሊዮን የዩኤስ ዶላር በላይ ግዙፍ ሀብት የከተማዋን ገጽታ ወደ አዲስ የመልክዓ ምድር ከፍታ ያሸጋገረ ታላቅ ኢንቨስትመንት ነው። በአጠቃላይ ለዋና ከተማችን አዲስ አበባ የኮሪደር ልማት የወጣው ከ150 ቢሊዮን ብር ወይም ከ2.6 ቢሊዮን ዩኤስ ዶላር በላይ ግዙፍ ሀብት የከተማዋን ገጽታ ወደ አዲስ የመልክዓ ምድር ከፍታ ያሸጋገረ ታላቅ ኢንቨስትመንት ነው። ወንዞችን በመገደብና ካናሎችን በማዘጋጀት የተገኙት አዎንታዊ ውጤቶች እንደተጠበቁት ሆነው በየጊዜው የሚያጋጥሙትን የጎርፍ አደጋዎች መቀነስ የሚቻለው ግን የተቀናጀ የምህንድስና ስራውን በማጠናከርና ዘመናዊ የፍሳሽ ማስወገጃ ዘዴዎችን በመተግበር ነው። ከምንም በላይ ደግሞ እኛ የከተማዋ ነዋሪዎች ቆሻሻን በስርዓቱ በመጣልና የተሰሩትን አዳዲስ መሰረተ ልማት እንደ ራሳችን ንብረት በመንከባከብ ኃላፊነታችንን መወጣት ይኖርብናል። የከተማችን ውበትና ደህንነት የተሟላ የሚሆነው በጋራ ጥረታችን ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው አዳዲስ ቪዲዮ እስከምንገናኝ ሰላም ሰንብቱ።